እናንተ ግን ምን እንዳስባችሁ ነው ሄለንን እምትሰዱት? ሄለንን እምታንቋሽሹት? ሄለን ምን አረገች? ምን ላይ ደረሰች? አላዘር የራሱ ህይወት እየኖረ ነው ከትንሱ ጋር። ሄለንም ደግሞ ከፍቅረኛዋ ጋር እየኖረች ነው፣ ወይ ደግሞ ተጓደኛዋ ጋር ማለት ነው። ምንድነው የምታካብዱት እንዴ? ምንድነው እንደዚህ ቅብጥ ቅብጥ የምትሉት? አሁን ሄለን በራሷ ሙሉ ነው የምትሰራው። የእናንተን ህይወት አልበጠበጠች፣ የማንንም ህይወት አልነካች። ምንድነው የምታሽቃብጡት? ምንድነው የምትፈልጉት ከሄለን? እጭ ስታስጠሉ በእውነት እንደ ሄለን እኮ ጨዋ ናት፣ ሰው ላይ አደርስም። ምን አስባችሁ ነው ግን? አላዘር ለብቻው ህይወቱን እየኖረ ነው ከትንሱ ጋር። እናንተ አንዳንድ ዩቱበሮች አላችሁ ማለት እያየኋችሁ ነው ማለት ነው። ሄለን 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 ውለዱና ሄለን ሄለን በሉ እንዴ! ውለዱና ሄለን ሄለን በሉ። በቃ ከልጅቷ ራስ ወረዱ። ምን አስባችሁ ነው? ኧረ በጣም ነው የሚደብረው። በሌለችበት ወይ ደግሞ ባልኖረችበት ቦታ ስሟን አነስታችሁ የምትሳደቡ ሰዎች በጣም ነው የምትገርሙት። በጣም ማለት ነው። ሰላም ሰላም፣ ውድና የተከበራችሁ የጣፋጭ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ። ለዚህ ቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኖ ላለው እንግዲህ ዛሬ በአዲስ ቪዲዮ መጥቼላችኋለሁ። የታየኝን ወይ ደግሞ የተሰማኝ ስሜት ለእናንተ ላካፍል ነው። ያው ስህተትም ሳይ እንደዚህ ነው ላለው መጥፎ ነገር ተተናገርኩም እናንተም በኮሜንት አሳውቁኝ እላችኋለሁ። እንግዲህ ዛሬ መጣሁላችሁ ሄለንና ትንሱ አላዘር በሶስቱ ነው ማለት ነው። ግራ ግብት ያለኝ ነገር ማለት ነው። ሄለን የራሷ ህይወት እየኖረች ነው። ባላት ታመሰግናለች። ሰው ህይወት አልገባች፣ እናንተ ህይወት ውስጥ አልገባች። በጣም ጨዋ አይደለች እንዴ? እናንተ ምንድን ነው የምትፈልጉ? ልጅቷ ግዴታ እንደ ማንኛውም ሰው ትናገር ነው? ሄለን እኮ ማለት ነው በዝምታ የምትገል ልጅ ናት። ባይዘዊ በጣም የምትወደድ ንግስት ልጅ ናት። ባይዘዊ ታወቃችሁ ማለት ነው። ግን እናንተ የሄለን ስም ወይ ደግሞ የሄለን ፎቶ እያረጋችሁ እያጠፋችሁ ነው ዩቲዩበሮች ማለት ነው። አንዳንድ አላችሁ ማለት ነው። ሄለን 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 እናንተ ውለዱና ሄለን በሉ ማለት ነው። አላዘር እና ትንሱ ደግሞ የራሳቸው ህይወት ነው። ትንሱ ጋርና ከሄለን ወይ ደግሞ የአንድ ሀገር ልጆች ናቸው። ምንም የሚለይበት ነገር የለም። አላዘር የወደደው ያፈቀረው ትንሱን ነው። እናንተ ደግሞ የምታመጡት ነገር ሌላ። በጣም ነው የምትደብሩት፣ በጣም ነው የምታስጠሉትም ማለት ነው። አሁን ሄለን እኮ ምንም ነገር አላረገችም እኮ። የሰው ልጅ እኮ ጥፋት ሲያጠፋ እኮ ያ መናገር ችግር የለውም። አሁን እኔ ወላሂ እኔ እንጃ አላውቅም። ሄለን ላይ ምንም ነገር አላየሁም፣ መጥፎ ነገር አላየሁም እስካሁን። በራሷ ነው የምትሰራው። ይቅርታ ሄለን ስል ማለት ነው ተንተባትኩ መሰለኝ። እና ሄለን ስል ማለት ነው እኔ ስለምወዳቸው ነው ሁሉንም። ለምን አንድ ሰው የማይናገር አለ ማለት ነው። እሷም ደግሞ ዝምተኛዋ ሄለን ናት። ምንም ብትደረስባት ወይ እኔ እንጃ አላውቅም። እስከዛሬም ተሰድባም አይችም አላውቅም። ነገር ግን ደግሞ አንዳንድ ዩቲዩበሮች ስላዩ ነው፣ ለዛ ነው። እና ሄለን ምን ታርጋችሁ እናንተ ጥቅመ ቤት ማለት ነው። እውነት ለመናገር ክፉ ነገር ለመናገር ፈልጌ አይደለም። ግን ደግሞ ሄለን ማለት የእናንተን ወይ ደግሞ የእሷን እጣቤ ራሱ አታካክሉም ማለት ነው። እሺ አዎ፣ አላዘርና ሄለን እንደተለያዩ የታወቀ ነው። አላዘርና ሄለን ህይወት አላልኩም። ሄለን እንደ ጓደኛሞች ነበሩ፣ ፍቅረኛሞች ነበሩ። አያገባቸውም በሷ ህይወት ማለት ነው። አላዘር የራሱ ህይወት አለው፣ ሄለንም የራሷ ህይወት አለው። እናንተ በማያገባችሁ አትግቡ ነው የምለው። በቃ አለቀ። እንዴት ብዬ ልንገራችሁ? የራሳችሁን ህይወት ሳታስተካክሉ የሰውን ህይወት ለማስተካከል ትሞክራላችሁ። ምድር ቅንቅናም ማለት ነው። እውነቴን ነው። የራሷ አሮባት የሰውን ታማስላለች ይላል ሀገሬ ሰው። እና ታዲያ እናንተ አሁን ሄለንና አላዘር እንዲታረቁ እያረጋችሁ ነው ወይስ እንዲለያዩ? መለያየት ሰው በጣም ከባድ ነው ተላምዶ። ግን ደግሞ እናንተ ሰውን ለማለያየት ወይ ደግሞ ሰውን ዝቅ ወይ ደግሞ ሰው እንድንጠላት ምናምን የምታረጉት ድርጊት በጣም ትገርሙኛላችሁ። በጣም ነው የምትገርሙት። ሲጀመር ደግሞ እኮ ማለት ነው ትንሱና አላዘር እኮ የቤተሰብ ትውውቅ ተደራርገዋል። የት ነው የምታገናኙት? ንገሩኝ።
ምንድነው የምታሽቃብጡት? እኔ ብዙ ጊዜ አያችኋለሁ አንዳንድ ዩቱበሮች ማለት ነው። ተጠቃቂት ልበላችሁ፣ እውነቴን ነው። ሄለን እናንተ የእናንተን ነገር አልነካች፣ በራሷ ሙድ የምትሰራ ኮሜንት ራሱ ብትናገሯት ዝም የምትላት ሳ እምኪን አንዳንዴ እኔ ራሱ እናገራለሁ በኮሜንት እናንተ ቅንቅና ማድረግ ልጅ ለምን ላይክ አታርጉም? አዎ ላይክ አርጎ ደግሞ እና በሄለን አትንጡ። ሄለን ጨዋ ናት፣ ትንሱ ጨዋ ናት። በቃ እነሱ እኮ ማለት ነው የአንድ ሀገር ልጆች ናቸው። እንደዚህ እናንተ እዚህ ጋር እምኪን ለማሽቃበጥ ምናምን አትበሉ ማለት ነው። በጣም ነው የምታስጠሉት እንደዚህ አይነት አስተሳሰብ ያላችሁ ማለት ነው። የሰው ልጅ እኮ ማለት ነው በምንድን ነው የሚገመተው? በእንጃ አደባባይ ተወጣሽ በንግግርሽ ማለት ነው ትታመኛለሽ ማለት ነው። አንዳንዴ ደግሞ በተግባርሽ ማለት ነው። ስለዚህ ተግባር ሀምሼ መጀመሪያ ክብር ይኖርሽ ለአንቺ ለሰው ልጅ ለማክበር ወይ ደግሞ ለሰው ስለ ሰው ለማውራት ከፈለግሽ ማለት ነው። ሲጀመር ደግሞ ስለ ሰው ቀድጅ ልበሰው ይባላል ያገሬ ሰው። እና ለማንኛውም ሄለን ምንም አላጠፋችም። ስነ ስርዓታችሁን ያዙ። ሄለን በራሷ ስራ እየሰራች ነው። የራሷን ሙድ ይዛለች። የሄለን እህቶች ራሱ እኮ ጨዋ ናቸው። እኔ ብዙ ጊዜ አያቸዋለሁ። የሄለን ደጋፊ ተንትና ደጋፊ ተጣልተዋል ብሎ ሰምቼም አላየሁም፣ ሰምቼም አልሰማሁም፣ ሰምቼም አላየሁም ምን እላቸዋለሁ ማለት ነውና የሄለን ኦዲየንሶች በጣም ጀግና፣ በቃ ምን ልበላችሁ የማትጠገቡ ናችሁ። በእውነት አንደኛ ናችሁ፣ ትለያላችሁ። ሂዱበት ማለት ነው። እንደዚሁ ቀጥሉበት። ባይዘዊ ምንም ቢነኩ ማለት እነሱ በሚወዱት አይደራደሩም ማለት ነው። ምንም ነገር ቢደረግ በሄለን ተመጡ ዝም አይሉም ማለት ነው። ስለዚህ ስርዓታችሁን ያዙ። የሰው ህይወት አታበላሹ። በማያገባችሁ አትግቡ። ዝም ብላችሁ መስቀልቅሉን አታስወጡ ማለት ነው። እጃችሁን ይሰበርና ማለት ነው። ወይኔ ጉድ የፈላ ነው። መሳደብ ምናምን መሳደብ አልወድም፣ ግን ምን ላርገው የኔ እናት፣ ምን ላርገው? እኔ የሄለን ሲነኩብኝ ያመኛል። እንዴ ሄለን ማለት እኮ ማለት ነው እንዴት ብዬ ልንገራችሁ? ተሩትዬ ጋር አዲስ ለመጀመሪያ ጊዜ ተዋወቅናት እሷን ነውና እኔ ለመጀመሪያ ጊዜ ሄለን ከሩታዬ ጋር ሳያት በጣም እህትና እህት ነው ያስመሰልኋቸው። ለምን እህትና እህት ናቸው። ስለዚህ ምንም እንትን የምትሉበት ነገር የለም፣ የምትጠሉባት ነገር የለም። እናንተ ግን ቅንቅና መሆናችሁ ነው፣ ቅናት መሆኑ ነው የምትጠሏት እንጂ ሲጀመር በጠሏት ራሱ ቪዲዮን ራሱ አታዩም ነበር። ስለዚህ ቪዲዮን በደንብ እያያችሁ ላይክም እያደረጋችሁ ማለት ነው አሳድጓት። ምን ነው ሌላ ሰው አሳድጋችኋል አይደለ? ቅንቅና ማሮጊት። አብሶ ደግሞ ለመዳም ቅመሞች እናንተ አበረቱም፣ ዝም ለምትሉ ለመዳም ቅመሞች። ለማንኛውም ዛሬ በጮሁባችሁ መሰለኝ፣ ይቅርታ አድርጉልኝ። መልካም ቆይታ። በሌላ ቪዲዮ ውስጥ የምንገናኝ። ሰላማችሁ ይብዛ።